ጥያቄ ልጠይቅ? አው ጠይቀው፣ ችግር የለውም። የአላህ ቁመቱ ስንት ክንድ ነው? የአላህ ቁመቱ ስንት ክንድ ነው? እሺ ተመለስልህ። ከዚያስ እኔም ልጠይቅ። ብሩክ በነገራችን ላይ ይወጣለሁ። ላላ ችግር የለውም። በነገራችን ላይ እኔ አንድ ሁሌ የሚገርመኝን ነገር ልንገራችሁ። ወላይ በጣም የሚገርመኝ ነገር ማለት ነው። ብሩክ የማይክን ዝጋ፣ ይቅርታ። ወላይ ሁሌ የሚገርመኝ ነገር አለ። ትልቅ ሰው፣ እድሜው ትልቅ የሆነ ሰው፣ የራሱን ጥቅምና ጉዳት የሚያውቅ ሰው ሃይማኖትን የሚያክል ነገር እንዴት ነው ለመበሻሸቂያነት በሚል አምኖበት የሚመጣው? የአምላክ ቁመት ምንም ይሁን ያንተ አሁን እየተገዛህ ያለው እያመለክ ያለው አምላክ ሰገራ ወጥቷል ሲባል አልሰማህም? አንተ የሃይማኖት አስተማሪ ሽንት ቤት ወጥቷል ሲባል አልሰማህም? ብሩክ ያልሰማህም? አልሰማሁም በለኝ። እናቱ ላይ ሸንቷል፣ እናቱ ላይ ሰገራ ሰርቷል ተብሎ አሁን ፖስት ሲደረግ ነበር ሰሞኑን። በእናንተ አስተማሪ ነው፣ በሙስሊም አይደለም። ብሩክ ማስረጃ ላይ ያቀርቡ ይችላል። ማስረጃ አለዎት አይደለም? የእናንተ አስተማሪ እንዲህ እያለ ነው ያልኩት። ቪዲዮ መክፈት ይቻላል። ይሄው ቪዲዮ ተከፍቷል፣ ከስር እያየህ ነው። አንዋር እየከፈተው ነው። የሃይማኖት አስተማሪ ነው። የመጣውን ሁሉ ተቀበልከው አልተቀበልከው እውነታው ያ ነው። በልቷል አልበላም? በልቶ ነበር። ተደብድቦ ነበር አልተደበደበም? ብሩኬ ተደብድቦ ነበር አልተደበደበም? ተተፋበት አልተተፋበትም? ተሰቀለ አልተሰቀለም? ታዲያ ሲተፋበት ሲሰቀል ምን ሲል እሱ ነገር ያልከበደ እውነት ጥያቄው ለመረዳትና ለማወቅ ከሆነ መደብደቡ ያልከበደ፣ መሰቀሉ ያልከበደ፣ በሱ ላይ መተፋቱ ያልከበደ፣ ከያዕቆብ ጋር ተያይዞ የታገለ ማደሩ ያልከበደ፣ ሕፃናቶችን ማስጨፍጨፉ ያልከበደ አምላክ ስለሱ ቁመትና ምናምን መተህ ስትጠይቅ ይሄ ጥያቄ አሁን እውነት ጂኒንሊ ይህ ሰው ለማወቅ ነው የጠየቀው? ለመረዳት ነው የጠየቀው? ወይስ ለምንድን ነው የጠየቀው? ስለዚህ የሚጠቅምህን ጥያቄ ጠይቅ። የኛ አምላካችን በነገራችን ላይ ማለት ነው ራሱ በሚመቸው ሰውን በሚገባው መልኩ ነው የሚገልጽልን እና እንደዛ ነው ማለት እግዚአብሔር ያን ነገር አድርጓል ማለት አይደለም። እኛ በመለኮታዊ ባህሪው ዓለምን ያካለለ ነው ብለን ነው ምናምን። እኔ ለምሳሌ አምላክ አሁን ይሄን ያክል ነው ቁመቱ ብትለኝ እኔ አሁን ያን አልቀበለው። እኔ የእናንተ ሐዲስ ላይ የሚል ስላለ ማለት ነው። ኢየሱስ ክርስቶስ አምላክ ነው አይደለም? ኢየሱስ ክርስቶስ በኢየሱስ አምላክ ፍጹም ሰው ፍጹም አምላክ ነው። ስለ ሰውነቱ ማውራት እንችላለን። ስለ አምላክነቱ ነው አይደለም? አምላክ ነው አምላክ አይደለም? ስለ ሰውነቱ እንመለስበታለን፣ ችግር የለውም። አምላክነቱ ከራሱ የሚያወልቀው ካባ ነው? ሹፍ አምላክነቱ ከራሱ የሚያወልቀው ካባ ነው ወይስ ሁሌ አምላክ ነው? ሰውም ሆኖ አምላክም ነው ሁል ጊዜ? አይ ሰውነቱ የጀመረው ከማርያም ነው። ከዛ በፊት ሰውነቱ አልነበረም። መለኮቱ ግን አስቀድሞ የነበረ ቅድመ ዓለም የነበረ ነው። አምላክነቱን ነው የጠየቅኩህ። አምላክነቱ ከቅድመ ዓለሙ ነበር ብለሃል አይደለ? ማስረጃዎች ባይደግፉህም ከቅድመ ዓለም ጀመረ አይደል? መልካም። ከዚያ በኋላ ወደ ማርያም ሲመጣ ችግር የለውም። ማስረጃውን ተውተው እንትኑ ጋር አትምጣ። ያልተከራከርንበት ነጥብ ላይ ክርክር አታደርገው። አለፍ ብለን ስንመጣ ማርያም ጋር ሲመጣ አምላክ ነበር ወይስ ሰው ብቻ ነበር? ልጅ ያለ ሰው ብቻ ነበር ወይስ አምላክ ነበር? አምላክም ሰውም ነበር። ሁለቱንም ነበር። አምላክም ሰው ነበር አለ። ሰው አምላክ ነበር። ምንድነው ታዲያ የሚያሸማቅቃችሁ? አምላክ ነው ሲባል ለምን ትሸማቀቃላችሁ? አይ አምላክ አይደለም ካላችሁ ኦኬ። ኢየሱስ ክርስቶስ የአምላክነት ባህሪው ራሱን የቻለ ሌላ እንትን ነው። ሰውነቱም ራሱን የቻለ ነው። ከዚያ አምላክነቱና ሰውነቱ ደግሞ በየጊዜው እየተፈራረቁ ይመጡበታል። በሰውነቱ ጊዜ ሽንት ቤት ለምሳሌ ሽንት ቤት ሲጠቀም ወይ ደግሞ ባላዋቂነት የሆነ ነገር አላውቅም ሲል የማይሆን ነገር እንትን ሲል
አለማወቁን የሚገልጽበት ሰዓት ከአንድ አባት ውጭ ማንም አያውቅም ምናምን ሲል እኔ ከራሴ አንዳች ላደርግ አይቻለኝም ሲል ሰውነቱ ሞልቶበት ነው። ከዚያ በኋላ ደግሞ አምላክነቱ ተመለሰለት እንላለን። እናንተ ግን የምትሉት ኖ አይደለም። አምላክነቱና ሰውነቱ የአምላክነት መንፈሱ አንድም ሰዓት ላይ አንድም ሰከንድ ከሱ ማንነት ተለይታ አታውቅም ነው የምትሉት አይደለም? አንዴ አሁን እኛ ክርስቶስ ለምሳሌ አንድ ሰው ከነፍስ ከስጋ ምናምን እንደሚዋሃደው ክርስቶስ መለኮቱና ስጋው ተዋህዷል እናምናለን። ተዋህደ ማለት ግን ያ መለኮት እንትኑን ቀየረ ወደ ስጋ ያ መለኮትነቱን ቀየረ ማለት አይደለም። ግን እሱ ምን የሚል አሳማነሱ መስሎት አምላክነቱ የተለያየ ነው። እኔ በነገራችን ላይ ክርስቶስ ስጋውና መለኮቱ ሁለት ማንነት አለው ብያለሁ። አንድ ማንነት አለው ብዬ ነው ማምነው። ስጋና መለኮቱ አንድ ማንነት ነው። ያ አዎ። ታዲያ ምኑን ነው ታዲያ የተከራከርክ ያለው ታዲያ? ያ እኔ ክርስቶስ ፍጹም ሰው አሁን እኔ የሰው መልስ የተሰቀለው አምላክ ነው ወይስ ሰው ነው የተሰቀለው? ያ በፍጹም ሰው ፍጹም አምላክ ነው ክርስቶስ። ለምሳሌ እኮ አንተ አሁን ለምሳሌ እጅህን ቢበላ የተሰቀለው አምላክ ነው አይደል? ቆይ አንዴ ወይ አስቴር አንተ አሁን ለምሳሌ እጅህን እሳት በላ እጅህን እሳት ቢበላ የበላው ሰው ነው እጅህን የበላው ሰው ነው ብዬ ብጠይቅ ምን ብለህ ነው የምትመልሰው? እጅህን ምን በላክ? እጅህን አንተ አሁን እሳት በልቶሃል። እሳት በልቶ ምን የሙአዝን ነው እሳት የበላው እጁን ነው ብል ሙአዝን ነው የሚለኝ ሰው እጁን ነው የሚለኝ? እጁን የበላው ሙአዝን አልበላውም። እጁ ያንተ አይደለም ነው የኔ ቢሆንስ? ሙአዝን በላው ከተባለ እኮ ሙሉ ሙአዝን እኮ ነው። እጁን ነው ከተባለ ደግሞ እጁ ብቻ ነው። አንዴ አሁን ቀኝ እጅህን ቢበላ ግራ እጅህን በልቷል። ቀኝ እጅህን ቢበላ ግራ እጅህን በልቷል። ለዚያ እኮ ነው ያልኩህ እጄን የበላው ብዬሃለሁ እኮ። ያ እኛም አሁን ክርስቶስ በሰውነቱ ለምሳሌ አሁን ክርስቶስ እሱ በስጋው ሲመታ ለምሳሌ የዛን ጊዜ ያንተ ግራ እጅህ እንዳልተመታ ሁሉ ክርስቶስ በስጋው ሲመታ መለኮቱ የለም ብለን መናገር አንችልም። መለኮቱ አለ። ቆይ አንተ ኦርቶዶክስ ነህ ፕሮቴስታንት ነህ? ያ ኦርቶዶክስ ነኝ። ኦርቶዶክስ መልካም። ቁርባንን ታውቃለህ? አይ ስለ ቁርባን እሱ ሌላ ርዕስ ነው። አሁን በዚህ ርዕስ ላይ እንቀጥልና ላመጣልህ ነው የአምላክን ብዙነት ላመጣልህ ነው። እሺ ስለ ቁርባኑ አንሄድም ረጅም መንገድ ነው የምትለኝ ከሆነ ስለ ቁርባን የማታነሳበት ምክንያት እኔ ይገባኛል። በነገራችን ላይ ቁርባን በዚህ አጋጣሚ ወንድሞችና እህቶች ከታች ያላችሁት እንድትረዱ ቁርባን ብሎ ማለት የኢየሱስ ስጋና የኢየሱስ ደም ማለት ወይኗ ናት፣ የሚጠጣው የሚያሰክረው ወይን ማለት ነው። እንትን አስካሪነቱ ወደ 3% ነው ዝቅ የሚደረገው ይላሉ። ወላኪን አብዛኛውን ጊዜ ከ5% በታች አይቀበሉም። ለምሳሌ ያክል የግብጽ ሀገር ኦርቶዶክስ ቤተክርስቲያን ከ5% በታች አትቀበልም። የማስከር አቅሙ ማለት ነው 5% መድረስ አለበት ይላሉ። አስካሪነቱ የማያሰክር ከሆነ ሙሉ በሙሉ የማያሰክር ከሆነ ግን ሲጀመር ደምም አይደለም ብለው ነው የሚያምኑት። ከዚያ አለፍ ሲል ደግሞ ስጋ ማለት ደግሞ ዳቦ ነው፣ ዳቦ ይደፋል። ዳቦ ከተደፋ በኋላ የኢየሱስ ስጋ ነው ተብሎ ይቆረስና ይሰጣል። ተቆርሶ ከተሰጠ ያንን ነገር ስትበላ አምላክ ነው። ያንን እየበላህ ያለኸው ነገር በአምላክ የተመሰለ ዳቦ አይደለም። በደንብ እየሰማችሁ በአምላክ የተመሰለ ዳቦ አይደለም ነው። አምላክን ነው እየበላህ ያለኸው። አምላክን ነው እየበላህ ያለኸው። የምትበላው አምላክን ነው አይደለም የሚለኝ የሚከራከረኝ ሰው ካለ ከኦርቶዶክስ መጥቶ መከራከር ይችላል። አምላክን ነው የምትበላው። የአምላክን ስጋ ነው የምትበላው። ወይኑን ስትጠጣ ደግሞ ደሙን ነው የምትጠጣው። በጣም የሚገርመውና የሚያሳዝነው ነገር ከበላህ በኋላ ወዴት ነው የሚሄደው የሚለው ላይ ትልቅ ክርክር ነበረበት ረጅም ጊዜ። አምላክን ከበሉ በኋላና ደሙን ከጠጡ በኋላ ወዴት ነው የሚሄደው የሚለው ክርክር ነበረበት። ብዙ ጊዜ ይከራከሩበት ነበር። ወደ መጽሐፍቶቻቸው ተመልሰው ግን ቀደምቶችን መጽሐፋቸውን ሲመለከቱ እውነት ነው ሙሉ በሙሉ ቀደምቶች አይደሉም። በቅርቡ ጊዜ የነበሩ የግብጽ ሀገር ፓትሪያርክ አሁን ለምሳሌ እኔ ብዙ ጊዜ በነገራችን ላይ የማነበው አረብኛን ነው። ከእንግሊዘኛ በላይ አረብኛ ነው የምወደው። የአረብኛውን ሳነብ የግብፁ ፓትሪያርክ በግልጽ ያስቀመጡት ምንድነው ያ የሚበላው ነገር የአምላክ ስጋ እንደሆነ እንደማይበላሽ እንደማይል ምንድነው የሚባለው እንደማይሻግት ምን እንደማይል ነበር የተናገሩት። ያ ነገር ደግሞ በተጨባጭ ፕሩቭ ተደርጎ ደግሞ ሻግቶ ተገኝቷል።
ሲሻግት ተገኝቷል። አምላክ ማለት ነው። አምላክ ሻግቶ አስባችሁታል? የአምላክ ስጋ ከቤተክርስቲያን ተወስዶ ረጅም ቦታ ለመሄድ ነበር። ረጅም ቦታ ተወስዶ ሻገተ። የሻገተበት ሰውዬ ወላሂ እስልምናን ተቀበለ። የሚሻግትን አምላክ አላመልክም በሚል እሱ የቁርባን ጉዳይ ነው። እንለፈው ቁርባንን ሌላ ጊዜ በሰፊው እንመለስበታለን። ምክንያቱም የኦርቶዶክስ ቤተክርስቲያንን ዌብሳይት ገብተን በደንብ አድርገን ስለሱ ማውራት ስላለብን ማለት ነው። ወደ ሰውነቱ ስንመለስ ሰውነቱ አምላክም ነው ሰው ነው ብለህ ታምናለህ አንተ። እንደዚህ አድርገህ የምታምን ከሆነ ኢየሱስ ክርስቶስ ሲደበደብ በነበረበት ሰዓት አምላክ ነበረ አልነበረም? ይህንን ብቻ አስቀምጥልኝ ብሩክ። አይ ከሰው ጋር ቅልቅል ነበር ካልከን ችግር የለውም፣ ግን አምላክነት ነበረው አልነበረው? አሁን ለምሳሌ አንተ ምን አልከው መሰለህ? አይ እንዲህ ብለህ መልስልኝ አልክ። ግን አሁን ለምሳሌ ሰው ልጅ ቆም ታስረዳው በሚገባው መልኩ ነው አይደል? ፈጣሪ አሁን የኛ አምላካችን ከስጋ ጋር ተዋህዷል። አዎ አለ። አምላክ ግን አምላክ ሲመታ የነበረ ስጋው ለምሳሌ አሁን ብረት አለ። ያንን ብረት በምታቃጥልበት ጊዜ አንተ ያንን ብረት በመቀጠቅጥበት ጊዜ ብረቱን ነው የምትመታው? ሰዓቱ ብረቱን ያ። ስለዚህ እኛም ያንን ሰዓት መምታት ይችላል። አንድ ብረት አሁን አግልህ በመቀጠቅጥበት ጊዜ ብረቱን ነው የምትመታው? እሳቱን ነው? ብረቱን ነው የምትመታው። ያ በቃ እኛም ክርስቶስ ስጋው ተመታ። ያንን እሳት መምታት ይችላል። እሳቱን ለምንድን ነው የምትመታው? ሲጀመር እኮ እየሰራህ ያለኸው እሳቱን እኮ አይደለም ብረቱን እኮ ነው። ያንተ ጉዳይ ራሱ ከብረቱ ጋር እኮ ነው። ያ አይ እሱ ሌላ ርዕስ ነው። እኔ እያልኩ ያለሁት አሁን ከዚህ ላይ አንተ ይሄ ነገር ሊገርም አይገባም። ምክንያቱም ክርስቶስ እግዚአብሔር አምላክ የማይታይ ነው ብዬ አምናለሁ። በነገራችን ላይ ያ የማይታይ አምላክ ስለሆነ አምላክ አይመታም፣ አይቀጠቅጥም፣ አይሞትም፣ አይበላም፣ አይጠጣም፣ አይተኛም፣ አያንቀላፋም። ግን አምላክ የሰውን ባህሪ ክርስቶስ ሰውም አምላክ የሚሆነው ክርስቶስ ነው የተመጣው ከስላሴ አካላቶች አንዱ ማለት ነው። አሁን አንተ የምትናገረው ነገር እየተደበደበ ያለው ሲደበደበ የነበረው አምላክ እንዳልሆነ ነው የሚናገረው ያንተ ንግግር ማለት ነው። አምላክ አይደበደብም ብለሃል። አምላክ አይመታም፣ ግን አምላክ የዛን ጊዜ በስጋ አምላክ ሲጀመር አይደለም መመታት አይደለም አያንቀላፋም፣ ሁሉ አይተኛም፣ አይበላም፣ አይጠጣም። አይተኛም እሱ አይተኛም አያንቀላፋም የሚለውን ያ ማለት ኢየሱስ ክርስቶስ አምላክ አልነበረም ማለት ነው። አዳት ታይም አዳት ሞመንት የተደበደበበት ሰዓት ላይ አምላክ ነው። አይ ክርስቶስ ሲመታ ነው ፍጹም ሰው ብዬ አምናለሁ። ክርስቶስ ያ በዛ መለኮት አይመታም ነው ያለው። በሚመታበት ቅጽበት ሰው ነበር። አረ ነው ቆይሽ አንዴ እንዲገባው በደንብ ላስረዳው። ክርስቶስ አለ አይደል? አሁን ለምሳሌ አንተ እጅህን እሳት ቢበላህ ቆዳህ ቢላጥ አጥንትን በልቶሃል እንዴ? ምንም ከአጥንት ጋር የሚያገናኘው ነገር የለም። በነገራችን ላይ ብሩኬ ስለ ስላሴ ጉዳይ አስረዳ ብለህ አሁን የበለጠ ስለሚወሳሰብብን እኔ ደግሞ ነገ ፈተና አለብኝ ታውቃለህ። የበለጠ ማወሳሰቡን አልፈለኩትም። አሁን ጉዳዩን ከኔ ስጋ ጋር ከኔ ቆዳ ጋር ማያያዝ አይጠበቅብን። በጣም ቀላል ነው። ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ ወላሂ ብሩኬ በጣም ቀላል ነገር ነው። በተሰቀለበት ሰዓት ላይ አንተ ራስህ ከራስህ ጋር ቁጭ ብለህ ስታወራ እስቲያው ስታስበው ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ ሰው ነበር፣ አምላክ ነበር። አምላክም ሰውም ነበር የምትለኝ ከሆነ የተመታው አምላክም ነበር። መቀበል አለብህ እሱ። አይ የተመታው አምላክ አይደለም በሰውነቱ ነው ካልከኝ የዚያኔ ችግር የለውም፣ እኔ እቀበልሃለሁ። አንተ ግን ከክርስትና ትወጣለህ የዚያኔ። ተግባባ? እኔ እኮ አሁንም እንኳን አልተረዳኝም ማለት። እሺ የኔ ሐሳብ ክርስቶስ ለምሳሌ አሁን ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ይላል። ቃል ከስጋ ከተዋሃደ በኋላ ቃል ከስጋ ስጋ ከስጋውን ከመለኮት ነጥለን የምናገርለት ነገር አይደለም። ግን ያ ስጋ የመድከም ባህሪ ነው አይደል? መለኮት ደግሞ አይደክም። ለምሳሌ አሁን ክርስቶስ ሲሞት መለኮቱ ሞት አይባልም። የሞተ ምንድነው? ሰውነት ነው። ምክንያቱም ሞት ሲባል ነፍስ ከስጋ መለየት ነው አይደለም ነው። ግን አሁን እናንተ ለምሳሌ አሁን ሞት ሲባል ነፍስ ከስጋ መለየት ነው እንጂ ኦሬዲ ይሄ መለኮት ለምሳሌ መለኮት ይሄ እስትንፋስ አለው፣ ግን እስትንፋሱ መንፈስ ቅዱስ ነው ብለን እናምናለን። ግን እኛ መለኮት ሞተ አይባል። መለኮት ከሞተ ምክንያቱም እኛ አንድ መለኮት አለ ብለን ነው የምናምነው፣ አብ ወልድ መንፈስ ቅዱስ አለ ብለን ነው የምናምነው። ግን አንተ አሁን ምን አልከኝ መሰለህ? ክርስቶስ ተሰቅሎ ያለ መለኮት የለውም ወይ ብለህ ታምናለህ ያልከኝ። አይ እኔ እንደዛ ብዬ አላምንም። ምክንያቱም ያ ለምሳሌ አንድ ሰው ብቻ ከሆነ ማዳን አይችልም
አምላክ ደግሞ አምላክም ከሆነ ምን መሞት አይችልም፣ አይተኛም፣ አያንቀላፋም ሲጀመር አምላክ ማለት። ስለዚህ ክርስቶስ የሰውንም ባህሪ የአምላክንም ባህሪ አንድ አድርጎ መጣ ወደዚህ ምድር። ከዛኛና አዳነን እኮ በተሰቀለበት ሰዓት ቆይ ብሩኬ በቃ በጣም ጥሩ እየሄድክልኝ ነው። አሁን አንድ ነገር ልጠይቅህ። አንተ አሁን ያልከው በአምላክነት ባህሪው አይደበደብም፣ አይሰቀልም፣ ምንም ነገር አይደርስበትም ብለሃል አይደል? አምላክ አይመታም አይደለም፣ ሊመታ ቀርቶ አይታይም። ጥሩ። ከክርስትና አስተምህሮት አንዱና ትልቁ ደግሞ ምንድነው? አምላክ ለሰው ልጅ ብሎ ወርዶ ለሰው ልጅ ብሎ በፍላጎቱ ተቀጥቶ እንትን ብሎ ይቅር አላቸው ሰዎች ባጠፉት ነገር ነው የሚለው አይደል? አመለካከታችሁ እንደዛ ነው፣ አስተሳሰባችሁ። አምላክ አይደለም እናም በጣም ጥሩ። ታዲያ የቱ ጋር ነው አምላክነቱ? አንተ አሁን እየነገርከኝ ያለው ጃቢሮ እንኳን መጣ። ጃቢሮ በደንብ አድርጎ ይሄን ነገር ያስኬድልኛል፣ ችግር የለውም። ቆይ ብሩኬ አንተ አሁን መጀመሪያ ስጠይቅክ ምን አልከኝ መሰለ? በተሰቀለበት ሰዓት ላይ ያ የመሰቀሉ ነገር የመደብደቡ ነገር ከአምላክ ጋር ግንኙነት ማለት ከአምላክነቱ ጋር ግንኙነት የለውም። አምላክ አይደበደብም አይሰቀልም ብላል። መልካም። የሚፈለገው ለፈጣሪ መቅረብ ያለበትና ፈጣሪ ደግሞ ይቅር እንዲል አሁንም እንደዚህ ምንድን ነው ያልኩት? ሲመታ አሁን ለምሳሌ በላይ የነበረው መለኮቱ ከስጋ ጋር ተዋህዷል። ግን ሲመታ የነበረው ስጋው ያ ስጋ ለብሷል። እኔ ከተዋህደ በኋላ ሰዋዊ ስጋው ማለት ነው። ሰዋዊ ስጋው ነው በሰውነቱ ለብሶት በአምላክነቱ ለብሶት። ቆይ ልጠይቅ። ቆይ ባጭሩ አምላክነት ይመታል? አምላክ የሚመታ አይደለም። አምላክ አይመታም፣ አይደበደብም፣ አይሰቀልም፣ አይገረፍም አይደል? አምላክ አይመታም። መልካም። እንደዚያ ከሆነ አምላክ የማይደበደብ የማይሰቀል ከሆነ ታዲያ እናንተ እንደ ትልቅ መነሻ አይዲዮሎጂ አድርጋችሁ እኮ የምትሄዱ ስለ ድህነት ጉዳይ ስታስተምሩ እኮ ድህነት የሚባለው ራሱ አምላክ ራሱን ዝቅ አድርጎ በሰው ተመስሎ መጥቶ አምላካዊ የሆነን ሳክሪፋይስ ከፈለ ነው የምትሉት። ኢየሱስ የከፈለው አምላካዊ የሆነን የደም ክፍያን የከፈለው ወይስ ሰዋዊ ነው? ሁለቱም የተዋሃደውን ስጋ ታዲያ አሁን ላይ ሲደበደብ ሰው የሚሆን እንዴ? ዋጋ ሲከፈል አምላክ የሚሆን ሲደበደብ ደግሞ ወደ ሰውነት የሚመለስ አምላክ አይደበደብም ብለኸኛል። አምላክ አይቀጣም ብለኸኛል። አምላክ አይገረፍም ብለኸኛል። በተዋህዶ አንዱ ሆኗል እኮ አልኩህ እኮ። ሲደበደብም በተዋሃደ መልኩ ነው የተደበደበው። ያው ብሩኬ ሲደበደብም በተዋሃደ መልኩ ነው የተደበደበው ማለት ነው። አምላክነቱም ሰውነቱም ነው የተደበደበው። ያ ግን ሲመታ የነበረው አሁን ጥሩ መተህልኛል። በደንብ እየሰማችሁ ከስር ያላችሁት ቅድም ወገናችን ብሩክ እያለ የነበረው ምን ነበር? አምላክነት አይመታም፣ አምላክነት አይደበደብም ነበር ያለው። አሁን ግን ምን አለ? አዎ አምላክነቱም ሰውነቱም በአንድ ላይ በተዋሃደበት መልኩ ነው የተደበደበው ነው ያለው አይደለ ብሩኬ? ያው በዛ የተዋሃደው ያን ስጋ ነበር። ታዲያ መልካም የተደበደበው አምላክ ጉዳይ ሳይገርምህ የአምላክ ርዝመት ምኑ ጋር ገረመህ ታዲያ? አሁን ጥያቄ እዚህ ጋር ነው። የተደበደበን አምላክ ነው እያመለክ ያለው አይደል? የተደበደበን አምላክ እያመለክ እንደምንም ይሁን ተዋህዶም ይሁን እንደምንም ይሁን የተደበደበን አምላክ እያመለክ በምን ሞራል ነው መተክ? አምላክህ እጅ አለው፣ አምላክህ እግር አለው፣ ርዝመቱ ስንት ነው? እንዴት ነው የሚጠየቀው እንዲህ አይነት ጥያቄ? የተደበደበ አምላክ ነው እያመለክ ያለው። ምክንያቱም በነገራችን ላይ የሚስጥረ ቁርባኑ ሌላ ጊዜ እንሄድበታለን ወንድሞች፣ ከስር ያላችሁ ወንድሞች